ገብርኤል ማለት እግዚእ ወገብር የእግዚአብሔር አገልጋይ ማለት ነው። ፍጥረታት መፈጠር በጀመሩበት በዕለተ እሁድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም መኑ ፈጠረነ ማን ፈጠረን ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ መላእክት በተረበሹ ጊዜ የፈጠረንን አምላካችን እስክናውቅ በያለንበት ጸንተን እንቁም ብሎ ያረጋጋቸው መልአክ ነው። በዚህም ምክንያት ጌታ በእንተዝ ይደሎ ከመ ይጹር ዜናሃ ለማርያም እንዲል ሥጋዌውን ለድንግል እንዲያበስር አድሎታል። ይህ ቅዱስ ገብርኤል ነው ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው። ይህ ገብርኤል ነው ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም። ይህ ገብርኤል ነው በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን የገለጸና የሰበከ። ይህ ቅዱስ ገብርኤል ነው የነቢያትን ትንቢት የፈጸመ የክርስቶስን ልደት ለድንግል ያበሰረ። ቅዱስ ገብርኤል ነው ዳንኤልን ከአናብስት ያዳነው። ይህ ገብርኤል ነው ሰለስቱ ደቂቅን ከእቶን እሳት ያዳናቸው። ይህ ገብርኤል ነው ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ። ይህ ገብርኤል ነው ወደ ዮሴፍና ወደ ኒቆዲሞስ የተላከ። ቅዱስ ገብርኤል ነው ቂርቆስና እናቱ ኢየሉጣን ከእቶን እሳት ያዳናቸው። ይህ ገብርኤል ነው ሰብአ ሰገልን በኮከብ ምልክት የመራቸው። ይህ ገብርኤል ነው ድንግል ማርያምና ሕፃኑን ክርስቶስን በምድረ በዳ በስደታቸው የመራ። ይህ ገብርኤል ነው የብርሃን ራስ ወርቅ የተቀዳጀ። ገብርኤል ነው የአሸናፊና የኃይል መልአክ። ገብርኤል ነው ነበልባላዊ አፈ ሰማይ። ገብርኤል ነው ነበልባላዊ አፈ ሰማይ። የመልአኩ ጥበቃና ረድኤት አይለየን። ትንሣኤ ዘኢትዮጵያ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው